ዛሬ ስለ ታላቁ ገዳም ስለ ዋልድባ ልነግራችሁ ነው የመጣሁት። ሰሞኑን የካቲት 14 ስለሚዘጋጀው አጭር ዶክመንታሪ ምርቃት ፌስቡኩም ቲክቶኩም ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ሚዲያ በኩል እየተላለፈ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ጥንታዊ ገዳማት አንዱ የሆነውና ማዕከላዊ ጎንደር ሀገረ ስብከት በጣና ሐይቅ ዙሪያ የሚገኘው የማን እንዳባ አቡነ ያሳይ መድኃኔዓለም አንድነት ገዳም ከሰባቱ የኢትዮጵያ ቅዱሳን ከዋክብት አንዱ በሆኑት በጻድቁ አቡነ ያሳይ በ1326 ዓመተ ምህረት የተመሰረተ ሲሆን የብዙ የቅዱሳንን ታሪክ፣ ቅርሶችን፣ መናንያንና የልማት ስራዎችን በውስጡ የያዘ ታላቅ ገዳም ነው። ብዙ ምዕመናን በትምህርት የሚያውቋቸው አትማረኝ እያሉ ሲጸልዩ የነበሩ በኋላ አቡነ ያሳይ ወደ ዋሻቸው በመምጣት ሌላው ደግሞ ያልነገርኳችሁ ስለ አባት ትማረኝ ያው ካሁን ቀደም እንዳልኳችሁ ብዙ ጊዜ ዘግቤዋለሁ። አሁን በስማዱ ያለች ምስራት እዚያ ሲጎበኙ አትማረኝ ይላሉ። አንዳባ እናንተ ማረ እኮ ነው የሚባል እንደሱ ብለው አሁን ስማያትና እንተነን አሁን በስማያት በሰላም ቅዱስ ምናምን አስተምረው ሲሉ ወዲያው ጠፍቷቸዋል። እሳቸው በታንኳ ላይ ይመጣሉ አሉ። አባቱ ያስተማረ እንደ ሰው ያለ አባት ያስተማረኝ አላቸው አሉ። ያማ ሰይጣን የጦለት ጠላት ሰይጣን ነው እሱን ያስተማረ። ወዲያው አሉ ያስተማሩ ሲጠፋው አቧራውን እያወለለው በእግሩ አሉ በባህሩ ላይ አንተው እንዳስለመድከው ልብ ነው እንጂ ፈጣሪ የምን አትማረኝ ተባሉ ይላሉ። አትማረኝ ዋሻ ትባላለች ይላሉ። አሁንም ድረስ ቦታው ማን እየተባለ አባት ትማረኝ ዋሻ እየተባለ ቦታው ይጠራል። ዛሬ ስለ ታላቁ ገዳም ስለ ዋልድባ ልነግራችሁ ነው የመጣሁት። ሰሞኑን የካቲት 14 ስለሚዘጋጀው አጭር ዶክመንታሪ ምርቃት ፌስቡኩም ቲክቶኩም ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ሚዲያ በኩል እየተላለፈ ይገኛል። ታላቁ ገዳም ማን እንዳባ አቡነ ያሳይ ገዳም ታውቁታላችሁ። ምናልባት እስካሁን እኔንም የመሰሉ ወንድሞች ወይም እህቶች በቦታው እየተመላለሱ ብዙ ጊዜ ለማስተዋወቅ ሞክረናል። ዛሬ ደግሞ ትልቅ እይታ ወይም ደግሞ ትኩረት አግኝቶ በቤተ ክህነትም እንዲሁም ደግሞ ትልልቅ ሚዲያ ባላቸው በመንግስት ሚዲያም እይታ አግኝቶ ወይም ትኩረት አግኝቶ እንቅስቃሴ እየተደረገ ይገኛል። ከአሁን ቀደም በጣም የምንወዳቸው አባቶች አሉና ማን እንዳባ ከእውነቴ ነው ታሪኩ እኔ ልዩ ነው። አካባቢው እንግዲህ ምናልባት ለማታውቁት እኔም የዛው አካባቢ ሰው ስለሆንኩ ማን እንደ አባ ነው መንዳባ እየተባለ እኛ በአካባቢ ስንጠራ መንዳባ እያልን ነበር ምንጠራውና ካጠራሩ ራሱ ከስያሜው መነሳት እንጀምራለን። ከዛ ቦታ ትልልቅ አባቶች ያሉበት ነው። ስውራን አባቶች ያሉበት ነው። ጣናን ተንተርሶ የሚገኝ የጣና በረከት ነው። የበረከት ቦታ ነው። ታላቁ ጻድቅ የንጉሱ አምደ ጽዮን ልጅ የሆኑት አቡነ ያሳይ የተባሉ ከሰባቱ ከዋክብት አንዱ የሆኑት ጻድቅ ናቸው የመሰረቱት። ድንጋይን እንደ ታንኳ ተጠቅመው በጀልባ ወይም እንደ ጀልባ ተጠቅመው ወደ ገዳሙ የገቡ ታላቅ አባት ናቸው አቡነ ያሳይ። ከአቡነ ሳሙኤል ዘዋልድባ ጋር ታላቅ ቀረቤት አላቸው። 12 ዓመት አብረው በዚህ በማንዳባ ቦታ ጣና ላይ ሱባኤ ይዘው ከእግዚአብሔር ጋር ተነጋግረው ዳሩ ግን የአቡነ ሳሙኤል ክፍሉ ወደ ዋልድባ እንደሆነ ይህ ቦታ ወይም ደግሞ ሱባኤ የያዙበት ቦታ ደግሞ ለአቡነ ያሳይ እንደሚሆን እግዚአብሔር በመላኩ በቅዱስ ሚካኤል ዛሬም የካቲት 12 2018 ዓ.ም የታላቁ መልአክ የቅዱስ ሚካኤል በዓሉ ነው። በረከቱ ይረሰን፣ ልመናው ይረሰን። ስለዚህ 30,000 የኢትዮጵያ ሰራዊት ኢትዮጵያውያን ደግሞ
ፋሽስት ጣሊያን ደግሞ የተጨፈጨፉበት የሰማዕታቱ መታሰቢያ ቀን ነው ዛሬ የካቲት 12። ስለዚህ ቅዱስ ሚካኤል እየመራቸው ማለት ነው አቡነ ሳሙኤልን ወደ ዋልድባ፣ አቡነ ያሳይ ደግሞ መንዳባ እንዲቀሩ ሆኗል ማለት ነው። ትንሽ ማሳወቅ ስላለብኝ ነው። እንግዲህ አባቶችንም አብሬ አያይዝላቸዋለሁ። እኔም ጓደኞችም ሌሎችም ከቦታው እየተመላለስን ብዙ ጊዜ አስተላልፈናል፣ ለመጮህ ሞክረናል። ዛሬ ግን አጭር ዶክመንታሪ ተብሎ አርቲስቶችም ማለት ነው የጥበብ ሰዎችም እንደዚሁ ተሳታፊ ሆነውበታል። ነገ ቅዳሜ 14 መቼ ነው? ቅዳሜ በ14 በቅድስት ሥላሴ መንፈሳዊ አዳራሽ 4ኛ ፎቅ ላይ ነው እንደዚህ ይላል። ዞሮ ቅድስት ሥላሴ መንፈሳዊ አዳራሽ ላይ ዶክመንታሪው ይመረቃል። በዛ ቦታ እንድትገኙ ነው። ሌሎች በውጭ ያላችሁ ወገኖቻችን ደግሞ የገዳሙን አካውንት ላስቀምጥላችኋለሁ፣ እኔም በቻናሌ ያስቀምጣለሁ። የተሻለ አስተዋጽኦ እንድታደርጉና አባቶችም በተለይ አሁን ወቅቱም የዐቢይ ጾም ወቅት ስለሆነ መንፈሳዊ በረከትን እንድናገኝበት ከአባቶቻችን ጋር ህብረት አንድነት እንድናደርግ እኛ በገንዘባችን በጉልበታችን እንግዛቸው፣ እነሱ ደግሞ በጸሎታቸው በጸጋቸው ከአምላክ ጋር አብረን በህብረት አንድ እንድንሆን በዚሁ ጥሪ አስተላልፋለሁ። የገዳሙን አካውንትም አስቀምጥላችኋለሁ ማለት ነውና የቀደመ ካሁን በፊት የነበረኝንም የቦታው ጉብኝት አንድ እያደረኩ አያይዝላችኋለሁ። በተለይ የምወዳቸው አባት ደወል የሚደውሉ ሰዓቷን ጠብቀው የሚደውሉ የትህትና አባ ትህትና ናቸው። ከእውነቴ ነው። እሳቸው በቃ እኔ በማውቀው የደረሱበት የቅድስና ደረጃ አለ። በዚህ በማስተዋወቁም ዙሪያ ወይም ደግሞ አጭር ዶክመንተሪ ላይም ደግሞ የተወሰነ ሊያስገባቸው ይችላል። እንግዲህ አባታችን ይቀጥሉ። እሺ አባታችን አቡነ ያሳይ ሸዋ ተጉለት የንጉሱ አንገት ወዲህ ናቸው። የንጉሱ አንገት ወዲህ ሲሆኑ የተማሩ አዲሱን የተማሩ ነበሩ ይላሉ። አሁን እነሱ መለኮሳቶች እየሄዱ የሆነውን ነገር እየጠየቁ እነሱም እያስተናገዱ ይሰዷቸው ነበር ይላሉ መለኮሳቶችን። እዚያ የአባታችን የአቡነ ያሳይ በእግዚአብሔር ፍቅር ልባቸው እንደሳት ተቃጠለ ይላሉ። እዚያ ተነሳ የፈጣሪ መንገድ ምራኝ ዓለም ሁሉ ቢያተርፉ ምን ይሆናል ሰው ተጎዳ በነፍሱ እያሉ መጥተው እንደገና እንተነ አሁን መድኃኒት የሚሉት ገዳም አለ ወደ ደብረ በንኮላ መድኃኒት ጊዜ ናቸው ጻድቁ። ከዚያ ደው ሲመለኩቱ ሰባቱ ነው በብርሃን የተነሳ መንፈስ ቅዱስ ስለወረደ ሰባቱ አንድ ላይ ሲመለኩቱ ገዳሙ በብርሃን ተዋጠ ይላል። ከዚያ በመለኮታ በኩል ብዙ ወይሮች ተተከሉ ይላሉ። ሰውዬው አባታችን ያውናል ያን ሰው ሳያቸው ለሊት እያጠጡ ሲሉ ሌቦች ነው ቅዳሴውን ሁሉ አውጥተው ከዚያ ቁሞ አድረዋል። ሌቱን ሙሉ የተሳሰረ ፍቅር ስላላቸው ይላሉ። ከዚያ ጊዜውን አገልግለው ሰባትን ሆነው ሲመጡ ዋጓሂዳ ንብረት ሲደርሱ አንድ ወጣት እሸት ሁሌ ይጠብቃል አሉ። ሁሌ ሲጠብቅ እሸት አብላላ አሉት አሉ። አባቶች አልደረሰም እንጂ ጥሩ ነበር ብሎ ወዲያው አባታችን አቡነ ያሳይ የባረኩት ወዲያው ደረሰ ይላሉ። ነገና ከነገ ወዲያ የምናየው ነው። እኔ ግን ያው አቀርብላችኋለሁ ከእሳቸው ጋር ኢንተርቪው እያደረኩ ያለውን። ሌላው ደግሞ በስራ ደግሞ ጠላ ቤት በማዘጋጀት በተለይ መጋቢት 27 የታላቁ ጻድቅ የአቡነ ያሳይ በደማቅ በክብር በድምቀት የሚከበርበት ዕለት ነው። መንዳባና ዋልድባ ሁለቱም እኩል ይከበራል። ሁለቱም ቦታ መድኃኔዓለም ነው ያለው። ጥንተ ስቅለቱ ለመድኃኔዓለም መጋቢት 27 በድምቀት የሚከበርበት ቦታ ነውና
እሱንም ዝግጅት በማዘጋጀት ለእንግዶች ጠላውንም ምግቡንም በማዘጋጀት የሚደግሙ ታላቅ አባትም አሉ። አባ ገብረ ስላሴ ይባላሉ። ሰላም፣ እንዴት አላችሁ የእግዚአብሔር ቤተሰቦች? እንግዲህ ይህን ቪዲዮ የምትመለከቱ በታላቁ ገዳም በአባታችን በአቡነ ያሳይ ማን እንደ አባ አንድነት ገዳም ቆይታ ያደረግን ነው የሚገኘው። እስካሁን ቆይታችንን አላለቀም። እንግዲህ ከአባቴ ጋር 2 ዓመት እየሆነ ነው። የ2011 የልደትን በዓል እዚሁ ሳከብር ነው የተዋወቅ ነው። እንግዲህ ብዙ ነገሮችንም አጫውቶናል። ስለ ሀገራችን፣ ስለ ኢትዮጵያ፣ በተለይ ደግሞ በቅርብ ስለታገቱት ሰዎችን በጣም አዝነው እንዲያው ከሰሙ በኋላ በጸሎት እንዲህ ያደረጉ ያሉ አባት ናቸው። እንደው ትንሽ ስለ ሀገሩም ስለ ገዳሙም ትንሽ አንዳንድ ነገር ሰው መጽናናትን ይፈልጋልና በተለይ በከተማ ያለ ክርስቲያን ተጨንቆ ነው ያለው። ቤተክርስቲያን ሲቀጠልበት ሲዘጋበት በበሽታ ምክንያትና እስኪ አንዳንድ ነገር ቢሉና አባታችን ልቦናቸው ያራራ ልቦናቸው ተራራ ወገናቸው ታሰሩ ለሀገራቸው ተወዳጅነት አላቸው። ለድሆች ለጦም አዳሪዎች ያላቸው ለሌላቸው እየተዛዘኑ በረድኤት ከተቀመጡ ይመጣባቸዋል። እግዚአብሔር አምላክ ነው ዋናው ነገር። ከመቶ 40 ሌሊት የልብ ቅንነት ይላል። ልቦናቸውን ያራራላቸው ለሰው የሚራሩ የሚያዝኑ ለሰው የሚራሩ ሰዎች ንዑዳን ክቡራን ናቸው ይላል። ለእነሱ ያዝንላቸዋል ይራሩላቸዋል ይላል። ስለዚህ ልቦናችን ያራራል። እግዚአብሔር አምላክ ልቦናችን ያራራል። እሳቸውም ወዳጄ ናቸው። በሁል ጊዜም አትሊስት በወር አንድ ጊዜ ሁለቴም እየተደዋወልን እኔም ከዚህ ከአዲስ አበባ በእነሱ ጸሎት እየተደገፍኩ እገኛለሁ ማለት ነው። እና እናንተም የነዚህ ጣና ያው ድንግል ማርያም የባረከችው ቅዱስ ኡራኤል ነው ስሙን የሚያወጣው። ጻዕና ለማርያም በደመና ለዮሴፍ በተናገረው ቃል ማለት ነው። ኡራኤል ማርያምን በደመና ላይ ጫናት። ጻዕና ማለት ጫናት ከሚለው ቃል የመጣ ነው። ከዛ የመጣ እግዚአብሔር የወደደው እግዚአብሔር ልዩ ቦታው ነው፣ ልዩ ባህሩ ነው፣ ወይም ደግሞ ዮርዳኖስ ነው። ለቅዱሳንም እንደሰጠው ለአቡነ ሳሙኤል፣ ለአቡነ ያሳይ አቡነ ያሳይም እንግዲህ በድንጋይ ታንኳ በጀልባው የገቡበት የድንጋይ ጀልባቸው አሁንም ድረስ በቦታው የሚገኘው ነው። ስለዚህ እንድትሳተፉ ወይም ደግሞ እንደዚህ የገዳማትን ድምፅ ስትሰሙ አብራችሁ እንድትጓዙ ደስ እንድትሰኙ መንፈስን የሚያድስ ስለሆነ ተፈሳይ ሁስሜ ቤሉኒ ቤተ እግዚአብሔር ናህውር ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ እንዳለ የእግዚአብሔርን ቦታ ለማየት እንድትሽቀዳደሙ በዚሁ ጥሪ አስተላልፋለሁ። አሁን ግን በዚህ ቪዲዮ ያላካተትኩት እስካሁን ስናገር ያላካተትኩት ነው። አባት ማረኝ ዋሻ ልዩ ዋሻ አለ። በስተ ምስራቅ በኩል ነው ከአቡነ ያሳይ። በማዕከሉ ጣና አለ። ስለዚህ ሲጸልዩ እኒ አባት 40 ዓመት ሙሉ አትማረኝ እያሉ ይጸልዩ ነበር። ይህንም መነኩሴ ተመስሎ ሰይጣን ነበር ወይም ዲያብሎስ የሐሰትም አባት እንደሚለው መጽሐፍ ቅዱስ የበቃ መስሎ ልክ መጽሐፍ ቅዱስ የብርሃን የእግዚአብሔርን መልአክ መስሎ ይመጣል እንዳለ ወደ አፎሚያም የእግዚአብሔርን መልአክ መስሎ ቅዱስ ሚካኤል መስሎ እንደሄደባት ሁሉ ወደ እኒህም አባት የበቃ መነኩሴ መስሎ ሄዶ አስተምሯቸዋል። እኒ አባት ማረኝ እያሉ ነበር የሚጸልዩት። ከማረኝ በኋላ ግን ሲጸለይ አትማረኝ እየተባለ ነው የሚጸለይ ሲል 40 ዓመት ሙሉ አትማረኝ እያሉ ይጸልዩ ነበር። እግዚአብሔር ልብን ያያል ሰው ፊትን ያያል እንደሚል መጽሐፍ ደግሞ እኒህ አባት በልባቸው ግን ንጹህ ስለሆኑ ልበ ንጹሃን ደግሞ ብፁዓን ናቸው እግዚአብሔርን ያዩታልና እንዲል እግዚአብሔርን ለማየት የታደሉ አባት ናቸውና መጨረሻ ላይ ደግሞ አቡነ ያሳይ ወንጌልን ለማስተማር በአካባቢው እየቃኙ እያለ እኒህ አባት እዛ ቦታ ዋሻ ውስጥ እንዳሉ መንፈስ ቅዱስ ያመለክታቸዋል። ከዛም ሄደው ያገኟቸውና እንዴት ነው የሚጸልዩት አባዬ ብለው ሲጠይቋቸው አትማረኝ እያልኩ ነው የምጸልየው ብለዋል። እኒህ አባት አይ ሲጸልይማ ማረኝ ይቅር በለኝ ተብሎ አቡነ ዘበሰማያት እንግዲህ ጌታችን በወንጌል እንዳስተማረን አንቱም ውስጥ ሶበት ጸልዩ ከመ ዝበሉ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ
በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ ጌታ እንዳስተማረ ይሄን አስተማሯቸው ማለት ነው። አቡነ ያሳይ ለአባት ተማረኝ። ስለዚህ ይሄን አስተምረው በሚመለስበት ጊዜ የጠፋቸውና አባት ተማረኝ በባህሩ ላይ በእግራቸው እየተራመዱ መጥተዋል። ልክ ጌታ በአራተኛው ሌሊት በባህር ላይ እየተራመደ መጣ እንዳለ ቅዱስ ጴጥሮስም በባህር ላይ ለመራመድ ፍላጎት አሳይቶ ጥቂት እንደተራመደ ሁሉ እኒህ አባት እንግዲህ ከእግዚአብሔር ጋር ቅርብ ስለነበሩ በልባቸው ንጹህ ስለነበሩ በባህሩ ላይ እየተራመዱ አራባ ቅድም ያስተማሩኝ ጸሎት ጠፍቶኛልና ይንገሩኝ ያሉ አቡነ ያሳይ በድንጋይ ታንኳቸው የሄዱ አባት ተማረኝ ነው በእግራቸው እየተራመዱ ሂደዋል እና ይህ የቅድስና ኩነት የተደረገበት ቦታ ነው። ስለዚህ ዞር ብለው አቡነ ያሳይ ሲያዩ በእግራቸው በጣና ላይ እየተራመዱ መጡ። ስለዚህ ምን አሏቸው? አራባ እሱ እንኳን በቅተዋል የያዙትን ጸሎት በያዙት ጸሎት ይጽኑ። እግዚአብሔር ልብን ይመለከታል። እሱ የበቁ አባት ነዎት ብለው ባርኳቸዋል ይላል እና ስለዚህ የአባት ተማረኝም ታሪክ ያለበት ልዩ ቦታ ነው። እንግዲህ ደጁን ለመርገጥ ያብቃችሁ። መጋቢት 27 በተለይ ደግሞ አሁን ገበታ ለሀገር የተሰኘው የጎርጎራው ፕሮጀክት አልቋል። እዛም እንግዲህ በስጋ መዝናናት ትችላላችሁ፣ በመንፈስ ደግሞ ይሄኛውን ደግሞ በረከት መቀበል ትችላላችሁ። እናመሰግናለን። ይቆይ። በኢትዮጵያ ትልቁ በሆነው የጣና ሐይቅ ዙሪያ በታሪክ ሀብታም የሆኑ በርካታ ገዳማት ይገኛሉ። እነዚህ ገዳማት አንዳንዶቹ ከ700 ዓመት ዕድሜ በላይ ያላቸው ሲሆኑ በውስጣቸው ከተለያዩ የሀገሪቱ ክፍሎች የተሰበሰቡ ውድ የታሪክ ቅርሶችና የመካከለኛው ዘመን የሀገሪቱ ነገስታት አጽም የያዙ ናቸው። ዛሬ ልናስቃኛችሁ የወደድነው በጣና ሐይቅ ዳርቻ የተመሰረተውን ማን እንደ አባ አቡነ ያሳይ መድኃኔዓለም አንድነት ገዳም ነው። ማን እንደ አባ አቡነ ያሳይ መድኃኔዓለም አንድነት ገዳም በማዕከላዊ ጎንደር ዞን በምዕራብ ደንቢያ ወረዳ ከጎርጎራ ከተማ በስተ ምዕራብ በኩል 5 ኪሎ ሜትር ርቀት ከተንጣለለው የጣና ሐይቅ ዳርቻ ይገኛል። የመንድ አባ አቡነ ያሳይ መድኃኔዓለም አንድነት ገዳም በ1326 ዓመተ ምህረት በቀዳማዊ አምደ ጽዮን ልጅ በጻድቁ አቡነ ያሳይ እንደተመሰረተ ይነገራል። የአቡነ መድኃኒነ እግዚእ ልጆችና 7 ከዋክብት ቅዱሳን ተብለው ከሚጠሩት አንዳቸው አቡነ ያሳይ ሲሆኑ አቡነ ያሳይ ዘመንድ አባ፣ አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቀያጻ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ አብሳዲ ዞዞዛምባ፣ አቡነ አፍቅረኒ እግዚእ ዘጉጉቤንና አቡነ ዮሐንስ ዘግራንቄ ተብለው እንደሚጠሩ የገዳማ አባ ምኔት አባ ዮሐንስ አፈወርቅ አብራርተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን በወልድ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆ አካላት 3 ብንል በአካል 3 በመለኮት አንድ እግዚአብሔር ብለን አምነን ረድኤተ እግዚአብሔርን አጋዥ በማድረግ የማን እንደ አባ አቡነ ያሳይ መድኃኔዓለም አንድነት ገዳም አጭር ታሪክ እንጀምራለን። ማን እንደ አባ አቡነ ያሳይ መድኃኔዓለም አንድነት ገዳም የተመሰረተው 1326 ዓመተ ምህረት ነው። በ1326 ዓመተ ምህረት ማለት ነው። የመሰረቱት አባት ጻድቁ አቡነ ያሳይ ይባላሉ። ጻድቁ አቡነ ያሳይ የንጉሥ አምደ ጽዮን ቀዳማዊ ልጅ ናቸው። ንጉሥ አምደ ጽዮን ኢትዮጵያንን ለ30 ዓመታት ያስተዳደሩ አባት ናቸው።